አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እንግዲህ ቢኒያምን ዛሬ በዚህ መልኩ ሰርፕራይዝ አድርገውታል። እውነት ለመናገር ሰው ለሰው እኮ ያስፈልጋል። ሰው ለሰው በጣም አስፈላጊ ነውና በጣም ነው ደስ ያለኝ። እውነት ነው የምላችሁ። በዛ ላይ ደግሞ ሲመክሩት የነበረው እንትን ነው በቃ ወደ ስራው እንዲመለስ ምናምን ነው ሲመክሩት የነበረውና በጣም ነው የሚያስደስተው። የምር ነው የምላችሁና በቃ መልካም ጓደኛ ሲኖር እንደዚህ ነው እና ለሁላችሁም ሰው ይስጣችሁ ማለት ነው እና በጣም ነው እኔ ደስ ያለኝ ማለት ነው በጓደኞቹ እዛ ላይ ቃል እያስገቡት ማለት ነው እና ቢኒ በሄሉ ምክንያት ነበር ወደ ሚዲያ መጥቶ እንግዲህ 35,000 ገብቶ ነበረ። ነገር ግን አሁን ላይ እሷ ጋር ከተለያዩ ወዲህ እሷ ስትመጣ ነው እንጂ ስራ እየሰራ አይደለም ሲጀምር ማለት ነውና እኔ ደግሞ በህይወቴ ማለት ነው ይህ ሰው ላይ በማንም ምክንያት ሊመጣ ይችላል፣ ግን ስራ ሲያቋርጥ በቃ የሆነ እውነት የተሰማቸው ነገር ኑሮ ነው ወይስ በቃ ይሄ ነበር እንዴ ላለሁኝ። አያችሁ አይደል እንደልኳቸው ሰው ላይ መጀመሪያው ሳይሆን መጨረሻው ሲያምር ነው እና ብዙ ጊዜ ለዛም ነው ሰው ጋር ግንኙነት ስታደርጉ ማለት የሰው ከሰው ጋር ስትተዋወቁ ሰው ጋር በቃ ኖርማል የፍቅር ህይወት ሊሆን ይችላል፣ ኖርማል ጓደኝነትም ሊሆን ይችላል። በምታረጉ ጊዜ እንደዚህ አይነት ነገር እንትን አትበሉ። የሆነ እነዛ ሰዎች ከብትለዩ ኖርማል ፊዚካላችሁ በቃ መበላሸት የለበትም። ስኬታችሁ እንትን ማለት አለበት። በቃ ስኬታችሁ ይቀጥላል። እነዛ ሰዎች ካሉ አሉ ነው፣ ካላሉም ደግሞ የተጣላችሁበትን ነገር መጥፎ ነገር ሳትነጋገሩ ህይወት ይቀጥላል። ህይወታችሁን እንትን ወደፊት ስኬታችሁ መጓዝ አለበት እንጂ ከስኬታችሁ ወደ ኋላ ስትሉ እኔ በጣም ነው እንትን የሚለኝ። እንደዛ ከሆነ ባይጀመር እስከ ማለት ደረጃ እኖራለሁ። አንደኛ ስራው ተጀመረም አልተጀመረም ምንም አይደል። ነገር ግን እናንተ ሞራ ናችሁ፣ አይምሯችሁ ይረበሻል። አይምሯችሁ እንደ በፊቱ አይሆንም። ከምንም በላይ ደግሞ አይምሯችን ነው። አይምሯችን ሰላም ካልሆነ ደግሞ በቃ ህይወት ማለት ምንድናት? ለኛ ምንም ዋጋ የላትም መኖር ማለት ነው። ህይወት ደስ የምትለው የምትኖሩለት ሰው ሲኖራችሁ ነው። በዛ ልክ ደግሞ በምትኖሩለት ስልክ በምትኖሩለት ሰው ልክ ያንን ሰው አጣችሁት የምትኖሩ ህይወት ከዛ በኋላ ከሱ ውጭ ወደ ውጭ ብላችሁ ወይ ደግሞ ከላስ ስኬታችሁንም በሱ አንግል እሱ ካለ ሰራለሁ እሱ ከሄደ ምን ያደርግልኛል ብላችሁ የምትተውት አይነት ሰው መሆን የለባችሁም። እና በአንድ ሰው ስበብ እንደውም ከተነሳሳችሁ እስከ መጨረሻችሁ ስኬታማ ሆናችሁ እነዛ ሰዎችን በእናንተ ደስ እንዲላቸው ይገባል። ምክንያቱም እነሱ አስጀምሯችሁ እናንተ ግን ጥግ ድረስ ስኬታማ ሆናችሁ ስከዱ ለዛ ሰው የእውነት ነው ብላችሁ ከእናንተ በላይ እሱ ይደሰታል። በቃ ለሚያይም ሰው ለራሳችሁም ሁሌም ታመሰግኑታላችሁ። ትልቅ ደረጃ ከደረሳችሁ በሱ ተነስታችሁ በቃ በሱ ላይ እኮ ነው ዛሬ የደረስኩት እያልና ሁሌም እናመሰግነዋለን። የሰው ላይ ደግሞ ሁልጊዜ ደስተኛ አይሆንም። ያ ሰው ደግሞ አጥቶ ወይ ደግሞ ተከፍቶ ልታዩት ትችላላችሁ። ያ ባለቁም ነገራችሁ ሰው እስከሆነ ድረስ የምትረዱበት አጋጣሚ ይኖራል። ታግዙታላችሁ። በሀሳብ ሊሆን ይችላል፣ በምክር እንደዚህ በገንዘብም በቃ አይዞህ በማለት ከጎን በመሆን አያችሁ እና ማንም ሰው በማንም ሰው ምክንያት ስኬታማ ለመሆን መንገድ ተጉዛችሁ ስታበቁ እሱ ጋር ስትለያዩ እናንተም ከስኬታችሁም ከራሳችሁ መራቅ እንደሌለባችሁ ሁሌ መመክራችኋለሁና እንግዲህ ጓደኞቹ አይታችሁታል። ሰርፕራይዝ አድርገውት ሰርፕራይዝ ማድረጋቸው ብቻ ሳይሆን በቃ ስራውን እንዲነቃቃ ካሁን በኋላ እንዲመጣ አዲስ ነገሮች እንዲፈጥሩ ነው የነገሩት። ስራውን እንዲበረታታ እንዲሰራ ነውና ከዛ አንጻር ያው እምቢ ብሎ ነበር። መጨረሻ ላይ በቃ ኢንሻአላህ ብሏል። እንግዲህ ካሁን በኋላ ይመጣል ብለን እናስባለንና ግንኙነታችሁን ከስኬታችሁ ጋር አታገናኙት። ስኬት የራሱ ነው። ስኬታማ ስትሆኑ ብዙ ነገሮች አሉ በዙሪያችሁ። በእናንተ መኖር የሚኖሩ ቤተሰቦች አላቸው። ራሳችሁ እንደዛው ነው። ልጆች ወደፊት ይኖራቸዋል፣ ህይወት ይኖራቸዋል። ፈጣሪ ራሱ ሰርተን ስንበላ ስኬታማ ስንሆን ነው የሚወደን አይደለም። በቃ ሰርተን እንድንበላ ነው ጤናና ጉልበት የሰጠን ነው። ስለዚህ እሱ የሰጠንን ጤናችንን፣ ጉልበታችንን፣ አእምሯችንን ደግሞ በስራ አበልጽገን ስኬታማ ሆነን ፈጣሪያችንንም ከሰው እጅ እንዳንወድቅ ሰርተን እየበላ ማመስገን አለብንና ይሄን ይመስላል። ለማንኛውም ጓደኞቹን እኔ ሳላደንቅ አላልፍም። በጣም ምርጥ ናቸው። ፍቅርን አሳይተውታል። ማመን ያቃተው የተላከለትም ስጦታ እንግዲህ ከነሱም ከሌላም በጣም ነው ደስ የሚለው እና ጓደኛ ማለት ይህ ነው። ክበሩ። ፍቅርን አሳይታችኋል ማለት ነው። የሰው ልጅ ሲኖረው አይደለም ሲደሰት አይደለም። እኛ እስከዛሬ እነዚህን ጓደኛ አይተናቸው አናቃቸውም አይደለም። ነገር ግን ዛሬ ላይ
ማጥተው እንደዚህ ሲያደርጉት ለእሱ ጓደኛዎች ናቸው። እኛ ግን እስከዛሬ አሁን በስኬቱ ሰዓት ላይ እኛን አየናቸውም። እነዚህን ሁሉ ሰው ሁላቸውም አዲስ ናቸው። ነገር ግን ዛሬ እንደዚህ ከስኬቱ ተፈናቅሎ ሲያዩት ግዴታ መስራት አለበት ብለው በበርዝዴው ምክንያት አድርገው እንዲሰራ ምክሮችን ለግዘው በደስታ አስደስተውት ወደፊት እንዲቀጥል ደግሞ 50K ከገባ ደግሞ ጓደኛው ሰርፕራይዝ እንደሚያደርገው አድርጎ ቃል አስገብተውት እንዲሰራ አድርገውታል። እና ጓደኛ ማለት ይህ ነው። በቃ የጓደኛችሁ ስኬት የእናንተም ስኬት ነው። የጓደኛችሁ ደስታ የእናንተም ደስታ ነውና በጣም መልካሞች ናችሁ። ይልመድባችሁ። ሌሎቻችሁም ተማሩ ከዚህ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ እንግዲህ አብሬያችሁ የነበርኩት ሄቡን ያባርኩኝ። ሰላም አለይኩም ወረህመቱላህ